አቤኒዘር ምንድን ሄርሜላ ከአብነት ቤት ሄዳ አብነት እንዲያስገባት ብትለምነው ብትማጸነው በፍጹም ዓይንሽን ማየት አልፈልግም ከዚህ ቤት ውጭ ይላታል። እሷም በፍጹም መውጣት አልፈልግም፣ የትም አልሄድም፣ ይቅርታ አድርጉልኝ፣ ሁላችሁንም እንዳስቀየምኳችሁና እንደጎዳኋችሁ አውቃለሁ። እናም ይቅርታ እንድታደርጉልኝ ሁሉንም መጠየቅ እፈልጋለሁ። እናም እባክህ አንተም ይቅርታ አድርግልኝ ብትለውም አብነት በፍጹም ላንቺ ይቅር የሚል ልብ የለኝም፣ ሁለተኛ እንኳን ይቅርታ ብዬ ከቤቴ ላስገባሽ ይቅርና ዓይኔም እንዲያይሽ አይፈልግም፣ ማየት አልፈልግም፣ ከአጠገቤ ዞር በይልኝ፣ ሁለተኛ በዙሪያ እንዳትመጭ፣ በመንገድ እንዳላይሽ በማለት ቢያስፈራራትም ሄርሜላ ግን አሻፈረኝ በማለት ጭራሽ ይባስ ብላ በሩ ላይ ቁጭ ብላ ታድራለች። በጧት ተነስቶ አብነት ወደ ሊወጣ ሲል በሩን ሲከፍተው በሩ ላይ ቁጭ እንዳለች ነች። እጅግ በድንጋጤ ቆይ አንቺ ምን እያደረግሽ ነው? ምን እየሰራሽ ነው እዚህ? ምክንያቱም ይቅርታችሁን እፈልጋለሁ፣ እያጠፋው ጥፋት በዚህ ቢካካስልኝ ብዬ ነው እዚህ ያደርጉት እና እዚህ ቁጭ ብለሽ ነው ወይ ያደርሽው ሲላት፣ አዎ በይሽ አሁን ነጊቢና የሆነውን ትንሽ ረፍ በይና ከዛ ትሄጃለሽ ወደምትሄጅበት፣ ግን ደግሞ ላደረግሽው ነገር ሁሉ ይቅርታ እያደረግኩልሽ ነው ማለት አይደለም፣ ግን ነይ ግቢ በማለት ወደ ውስጥ ያስገባታል። ቤት ውስጥ ካስገባት በኋላ እረፍ በይ ተኝ ትንሽ በማለት እሱ ባዜኔታ አስተኝቷት ሊወጣ እየተዘጋጀ ነበረ። ህብስት መኝታ ቤቷ ቁጭ ብላ ታፈስ በድንገት በሯን ከፍታ ስትገባ፣ ታፈስ ምን ነው በሰላም ነው? በር ሳታንኳኪ? አይ እኔማ እንደው ምናልባት ተኝተሽ ይሆናል ብዬ እንዳረብሽሽ ብዬ እኮ ነው ከፍቼ የገባሁት ስትላት በደስታ በተሞላ ፈገግታ ህብስት ትጠይቃታለች። ታፈስም ቆይ ዛሬ ምንድን ነው ጥርስ በጥርስ ሁነሻል ስትላት፣ አይ ጥርስ በጥርስ የሆንኩት እንዲሁ ዝም ብዬ ነው እንዲሁ ታውቂያለሽ፣ ትናንትና አባቴና የእንጀራ እናቴ ስንጣላ እግሬ ላይ ወድቃ ይቅርታ ጠየቀችኝ። አይ ህብስትዬ እባብ ቢስቅ ምን የሉ ነው የሚባለው። እችን ሴትዮ አምነሻት ይቅርታ ጠይቃኛለች እና ከዚህ በኋላ ምንም አታደርገኝም ብልሽ እንዳታስቢ። እትዬ በጣም ክፉና መጥፎ ሰውነች። ደግሞ እንዳትሰማኝ ስሟን ስጠራ ስሟን ቄስ ይጥረው እና ነግሬሻለሁ፣ ተጠንቀቂ። እዩልሽ እትዬ በጣም ክፉ ሰው ነች። ስድቡን ራሱ ከየት እንደምታመጣው ለሷ ለብቻ የተሰጣት ነው የሚመስለው። በየቀኑ እየቀየረች በየሰዓቱ እየቀየረች ነው ስድብ የምትሰድበኝ እኔንማ። ስለዚህ እዩልሽ ተጠንቀቂ ነግሬሻለሁ በማለት ታስጠነቅቃታለች። ህብስትም ግራ ተጋብታ ቆይ ግን ለምንድን ነው በአምላክም እንደዛ አለኝ? እቺ ሴትዮ ይቅርታ የጠየቀችሽ በሰላም አይደለም፣ ትበቀልሻለች፣ ተጠንቀቂ የሚል መልእክት ተናግሮኛል ስትላት፣ እሱ ወንድሟ እኮ ነው እናቴ ያውቃታል እሷን በማለት ለማንኛውም ስልክሽ እየጠራ እኮ ነው ስትል፣ በአምላክ የለም ወይ በአምላክ ዶሮ ወፍ እንኳን ሳይንጫጫ ነው ወጥቶ የሄደው ስትላት፣ በቃ ምናልባት በአምላክ ይሆን እንዴ ስትል፣ እና ታዲያ በርሽን ቆልፈሽ ሂጃ ደግሞ ትዬ ከመጣች ደግሞ በሩን እንደፈለገችው በርግዳ ገብታ ከምትጮብሽ በርሽን ቆልፊና ሂድሽ ስልክሽ ናንሽ እኔ ልውጣ ስትላት፣ ቆይ መጀመሪያ ስልክ የላንሰው ምናልባት በአምላክ ከሆነ በማለት ተጣድፋ ወደ ስልኳ ስትሄድ ስልኳ ላይ የደወለው በአምላክ ሳይሆን ጓደኛዋ ነበረ። ጓደኛዋ እዝራ ደውሎ ቆይ የት ነው ያለሽው? ለምን አንገናኝም? ችግርሽ ምንድን ነው? የተፈጠረውን ችግር ሁሉ አንድ ባንድ ንገሪኝ። ያለሽበት ሁኔታ ጥሩ እንዳልሆነ አውቃለሁ። እባክሽ ህብስት ተረጅኝ። እኔ እንደምወድሽ እያወቅሽ እንደዚህ እንድትጎጅ አልፈልግም። የምትፈልጊውን ነገር ሁሉ ላግዝሽ ዝግጁ ነኝ ቢላትም በፍጹም ምንም ችግር እንዳልደረሰባትና ከቤተሰቦቿ ጋር እንደሆነች ግን ያው ጥሩ ነገር እንደሌለ ስትነግረው እኮ የሚያስቸግሩሽን ሰዎች ለምን አትነግሪኝም? እኔ የፈለገ ነገር ይሁን አዝረርግልሻለሁ ይላታል። ህብስት ነገሮችን በሰላማዊ መንገድ ለመፍታት ምንም ነገር እንደማትፈልግና ማንም ሰው ወደዛ ቤት እንዲመጣ እንደማትፈልግ ስትነግረው ቆይ ለምንድን ነው ግን እንደዚህ የምትይው? ለምን እንድመጣ አትፈልግም? ምክንያቱም መምጣት አያስፈልግም፣ ጥሩ አይደለም። በቅርቡ ግን እኔ ወደዛኛው ቤት ስለምመጣ እንገናኛለን በነፃነት ትለዋለች። እናም ስልኩን ከዘጋች በኋላ በይሻ አሁን ሂጂ በቃ እኔም በሬ ልቆልፍና ልብሴን ቀይሬ እመጣለሁ ትላታለች። ህብስት በሯን ከቆለፈች በኋላ ወደ ውስጥ እንደገባች በአምላክ ተነስቶ ወደ አብነት ቤት ይሄዳል። አብነት ቤት የሄደው ይኸው አሁን ላይ አቶ አለም ለተናገረው ምክንያቱም ህብስትን አግባት ወይም ግደላት ተብሎ በአምላክ እንደተነገረው በአምላክም ለጓደኛው ነግሮታል። ይህን ሁሉ እንኳን አይደለም
ህብስትም ሁሉንም ታውቃለች። ለህብስትም ሳይቀር ተነግሯታል። እናም ላይገላት ግን ደግሞ የሱ ሚስት ሁና እንድትኖርና የውሸት እንዲያገባት ከዛም ደግሞ ገንዘቧ በሷ ስም ይሆንና ከዛ ቀስ ብሎ ደግሞ ንብረቱን ወደ ሆነ መንገድ እንዲያዞረው የሆነ መላ እንዲፈጥሩ ይነጋገራሉ። ህብስት መገደል የለባትም፣ ህብስት መሞት እንደሌለባት ለመነጋገር ያንን መላ ለማለት ይገናኛሉ። አብነት ቤት ውስጥ እያለ በአምላክ በር አንኳኩቶ በሩን አብነት ሲከፍትለት ሲገባ ያየውን ማመን ያቅተዋል። ያያት ሄርሜላ ቁጭ ብላ ነበር። ከዛ ሁለቱንም ካየ በኋላ እቺ ልጅ ለምን እዚህ ቤት ገባች? ምንድን ነው እየተካሄደ ያለው? አንቺ የተረገምሽ ደግሞ እዚህ ቤት ለምን መጣሽ? ሲላት በአምላክ እባክህ ተረጋጋ፣ እንደምታስበው አይደለም ላስረዳክ ሲለው ምንድን ነው የምታስረዳኝ? ይቺ ውሸታም እየዋሸችውን ዋሽታ የምትናገረውን ነው ወይ በማለት እሷን ሊመታት ሲል በፍጹም እንደዛ አይደለም፣ በር ላይ ተቀምጣ አግኝቻት ትናንትና አስገባኝ ስትለኝ ይቅርታ ልጠይቅ ስትለኝ እምቢ ብያት ነበር። እናም እሱን በመጠቀም ዚና ያደረችውና አሁን እኮ ላናገራት ፈልጌ ስትገባ ነው አንተ የመጣኸው ሲለው ከቤት እንድትወጣ ይነግረዋል። እሷም እሺ ብላ ከዛ ቤት ወጣ ትሄዳለች። ሁለተኛ በመንገዴ እንዳያት ራሱ አልፈልግም በማለት ወደ ቤት መሄድ እንዳለባቸውና ከአለም ጋር መገናኘት እንዳለባቸው ይነጋገራሉ። አለም ጋር ሲሄዱ የሄደው አብነት እንዴት ነው ንግግሩ? የታለች አሁን ህብስት ስትባል ታፈስም ስትጠየቅ እኔ እኮ እሷን ጠባቂ አይደለሁም የማጀቴን ስራ ልስራ ወይስ የእርሶ ልጅ ልጠብቅ ስትል ግን ስለ ህብስት ማቀው ነገር የለም እትዬ ግን እንዲያውቁት የምፈልገው እቤት የለችም